ተመልካቾቻችን እንዴት ቆያችሁን? እንኳን ለአዲሱ ዓመት በሰላም አደረሳችሁ። የ2017 አዲስ ዓመትን ለማክበር በተባበሩት አረብ ኤምሬቶች ተገኝተናል። እዚህ በሚኖረን ልዩ የበዓል ፕሮግራም በአቡዳቢ የተዘጋጀ ልዩ የበዓል ፕሮግራምን እናስቃኛችኋለን። በዱባይና በአቡዳቢ የተንቀሳቀሰን ደግሞ አርአያ የሚሆኑ የኢትዮጵያ ልጆች ጋር ቆይታ አድርገናል። በተባበሩት አረብ ኤምሬቶች የኢትዮጵያ አምባሳደር የሆኑትን ኡመር ሁሴንንም አናግረናቸው ነበር። በቀጣይ በሚኖራችሁ ቆይታ አብራችሁን ከቆያችሁ እነዚህ ፕሮግራሞችን እየተመለከታችሁ እየተዝናናችሁን ቁም ነገር እያገኛችሁ እንደምትቆዩ ተስፋ አደርጋለሁ። አዲሱ ዓመት በመልካም እንጀምርላችሁ እመኛለሁ። አብሬያችሁ የምቆየው ሀያት ፈንታው ነኝ። መልካም አዲስ ዓመት። ደስ ብሎናል የዛሬው ቀን ባህላችንማ ያለው ግርማ የጎዝጎዝ ቄጤማ እንዴ በጣም እችላለሁ ብዬ ስራውን ለማግኘት ገባውና ትዝ ይለኛል። በቃ ኤና ቢሲን እየፈለኩ ነበር ታይፕ ማድረገው። ሪል ስቴት ስንት ነው? ያኮራናል። በጣም ኩሩ ነኝ። እዚህ whenever they ask ከየት ነህ ሲሉሽ ከኢትዮጵያ ስትይ የምትናገሪው ነገር መካከል እኛ በሌላው ምን መራ አይደለንም። የራሳችን ካላንደር አለ። ያኮራናል። አዎ ያኮራናል። በእውነቱ ከሆነ ህብረተሰባችን ጋር ያለው መነቃቃት፣ የሀገር ፍቅር፣ አንድነት በጣም የሚያበረታታ ነው። ኢትዮጵያችን ባህል ሞልቶናል። አንዳንድ ሰዎች ጥያቄ ያነሳሉ። ጥያቄያቸው ምንድነው? ከዚህ ግንኙነት መጠናከር ጀርባ ያለው ነገር ምንድነው? መሪዎቹ ያላቸው ከሀገራት ግንኙነት የዘለለ ወንድማማችነት፣ ጓደኛሞች መሆን ላይዘን አድርገዋል። ሌላ ነገር ትልቅ ኢንፍሉዌንስ አለው። ዱባይ ስትመጣ ዩናይትድ አረብ ኤሚሬትስ ብቻ አይደለም የምትመጣው፣ የዓለም ሀብ በመሆኗ ቻይናን ለማግኘት ትመጣለህ። ዩሮፕ ውስጥ ያለውን ኢንቨስተር ማግኘት ትችላለህ። በዚህ ሀገር ላይ ኮሚጋ ሚልጀና ሻምጀና ገሌና ማሪቶሌ ሚልጀና ሻምጀና ገሌና ማሪቶሌ ኢትዮጵያውያን ለትውልድ ኢትዮጵያውያን እንኳን ለ2017 አዲሱ ዓመት በሰላም አደረሳችሁ አደረሰን። ሀገራችሁን የምትረዱበት፣ ፍቅር የምንጨምርበት፣ የምንተጋገዝበት ዘመን ያድርግልን። አይ ላቭ ዩ ኦል። ሰማይ ተመለሲ ተመለሲ ልበይ አፍዲዮ አይክሎኔ ማደሲኔ የአዲስ ዓመት ልዩ ዝግጅታችን ነው የተከታተላችሁ የምትገኙት። የመጀመሪያ ዝግጅታችን የሚሆነው በተባበሩት አረብ ኤምሬቶች የኢትዮጵያ ኤምባሲና ዱባይ የሚገኘው ቆንስላ ጀነራል እንዲሁም የኢትዮጵያ ኮሚኒቲ በጋራ በመሆን ያዘጋጁት አንድ ዝግጅት አለ። ከተለያዩ አካባቢዎች የነበሩ ኢትዮጵያውያን እዛ ተገኝተው ነበር። በጣም ቆንጆ የበዓል ዝግጅት ነበር። እኛም ፕሮግራሙን ታድመነዋል። ፕሮግራሙን ተመልክተን እንመለሳለን። ለአዲሱ ዓመት እንኳን አደረሰን። አሸብርቋል የዛሬው ቀን አውደ ዓመት ነው ለሁላችን፣ ደስ ብሎናል የዛሬው ቀን ዓመት ባለው ለሁላችን፣ ባህላችንማ ግርማ የጎዝጎዝ ቄጤማ ባህሉ ይድመቅ ይድመቅ ያኮራናል። አዎ ያኮራናል። በሀገራችን ባህል ሞልቶናል። አዎ ያኮራናል። ያኮራናል። አዎ ያኮራናል። በኢትዮጵያችን ባህል ሞልቶናል። ያኮራናል። አዎ ያኮራናል። ሀገራችን
በገና በጥምቀት ባረፋ በመውሊድ እንኳን አደረሰ ሲባል ወዳጅ ዘመድ አሮጌውን አልፈ አዲሱ ሲገባ መስከረም አዲስ ታጅበን በአበባ ያኮራናል አዎ ያኮራናል በአገራችን ባህል ሞልቶናል ያኮራናል አዎ ያኮራናል በአገራችን ባህል ሞልቶናል ፋሲካ ሲከበር ደምቆ ሲያሸበርቅ አክፋይ ያመጣ ዘመን ሲጠያየቅ ሁሉም እንደ ቤቱ እንደ አቅሙ ሲደግስ አኩሪ ባህላችን አለው ደስ ደስ ሁሉም ያምራል ሁሉም ያምራል ሁሉም በአገር ላይ 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 ሁሉም ያምራል ሁሉም በአገር ላይ እንኳን አደረሳችሁ እናመሰግናለን በተባበሩት አረብ ኤሚሬቶች ለምትኖሩ ኢትዮጵያውያን እና ትውልደ ኢትዮጵያውያን ሁሉ እንኳን አደረሳችሁ ስል ታላቅ ክብር ይሰማኛል። ክቡራትና ክቡራን፣ ይህ ልዩ የሆነ የዘመን አቆጣጠራችን አገራችን ለዓለም ያበረከተችው ገጸ በረከት በመሆኑ እኛ ኢትዮጵያውያን በዚህ ልንኮራ ይገባል። ይህንንም አውቀን ለሌላው ዓለም የማስተዋወቅ ስራም መስራት አለብን። ክቡራትና ክቡራን፣ በመካከለኛው ምስራቅ ክልል በተለይም በተባበሩት አረብ ኤሚሬቶች የምትኖሩ ኢትዮጵያውያን የሀገራችንን መልካም ገጽታ ለማስተዋወቅ ያላችሁትን ከቃል በላይ በተግባር አሳይታችኋል። ከዚህም አንጻር ከሀገራችሁ ለሚቀርብላችሁ የልማት ጥሪ የበኩላችሁን ስትወጡም ቆይታችኋል። በተለይ በህዳሴ ግድብ ዙሪያ ሲደረግ የነበረው ከጅምር እስካሁን በቅርቡ በክቡር ጠቅላይ ሚኒስትራችን ጽዱ ጎዳና ኑሮን በጤና በሚል መርሃ ግብር የቀረበው ጥያቄ ላይ ያደረጋችሁት አስተዋጽኦ እንዲሁም ባሳለፍነው ዓመት በአይነትም ይሁን ለተጎዱ ወገኖች የተደረገው ድጋፍ እጅግ የሚያኮራ ነው። ለዚህም ሰናይ ተግባር ሀገራችሁ ልትኮራባቸዋለች፣ ታመሰግናቸዋለች። በአዲሱ ዓመትም ይህንን ተሳትፎ በተጠናከረ መንገድ እንደምትቀጥሉበት ሙሉ ተስፋ አለኝ። በዚሁ አጋጣሚ ኤምባሲውና ቆንጽላው በጋራ በመሆን ለምትጠይቁን ነገር ለሚደርሰው በተለይ ዜጋ ላይ ለሚደርሰው ጉዳት ኃላፊነት ወስደን ከናንተ ጋር በመንቀሳቀስ ሁሌም ከጎናችሁ የምንቆም መሆኑን በድጋሜ ቃል ገባለሁ። ክቡራትና ክቡራን፣ አገራችን ከተባበሩት አረብ ኤሚሬቶች ጋር በመመካከር እና በመከባበር በወንድማማችነት ላይ የተመሰረተ ጠንካራ ዲፕሎማሲያዊ ግንኙነት ያላት ሀገር እንደሆነች ይታወቃል። ይህን አጋጣሚ ተጠቅሜ በተለይ የተባበሩት አረብ ኤሚሬቶች መንግስት ህጋዊ መኖሪያ ፍቃድ ላሌላቸው ነዋሪዎች ያደረገው የምህረት አዋጅ የህዝብ ለህዝብ ግንኙነትን ለማጠናከር የራሱ አዎንታዊ ሚና ያለው በመሆኑ ምስጋና ላቀርብ እፈልጋለሁ። እናንተም ይህንን በዲፕሎማሲ ደረጃ ያለው ግንኙነት በህዝብ ለህዝብ ግንኙነት የበለጠ በማጠናከር በሁለቱ ሀገራት መካከል ያለውን የባህል፣ የሃይማኖት፣ የቋንቋ ትስስር ከፍ በማድረግ መስራት ይጠበቅባቸዋል። እናመሰግናለን። በድጋሜ እንኳን ለአዲሱ ዓመት አደረሳችሁ አደረሰን እላለሁ። በጣም አመሰግናለሁ።
Minijena samjena gandera pani tole minijena samjena gandera yo ma gugurane seona gugurane seo yo ma gugurane seona gabiga Akke jolle kenya ya bizole kotani dararu ya bizole bakka walwa mani ya bizole damol gargaru ya bizole akke jolle kenya ya bizole kotani dararu ya bizole bakka walwa mani ya bizole damol gargaru ya bizole yo ma gugurane seona Yo ma gugurane seona Iya senia dangam podi jitana siya de marogo podi jitana siya de marogo Iya senia iya senture siya de lale Kopti kamoji iranu yosa okusiadu irbatambusuga kesaminani imimangusaga kesagarani ክቡራትና ክቡራን ለመላው ኢትዮጵያውያንና ትውልደ ኢትዮጵያውያን እንኳን ለ2017 የዘመን መለወጫ በዓል በሰላምና በጤና አደረሳችሁ አደረሰን ማለት ፈልጋለሁ። በዚህ ካሮጌ ወደ አዲሱ ዓመት በመንሸጋገርበት ልዩ ቀን በመካከላችሁ ተገኝቼ ይህንን በዓል ከናንተ ጋር ወደ አዲስ ዓመት ለመሸጋገር የምናከብረውን በዓል ለማክበር እዚህ በመገኘቴ በኢፌዴሪ ውጭ ጉዳይ ሚኒስቴር ስምና በራሴ ስም በድጋሚ እንኳን አደረሳችሁ ለማለት ፈልጋለሁ። እጅግ በጣም ደስ ብሎኛል። የኢትዮጵያ አዲስ ዓመት በዓል በአገራችን ትልቅ ቦታ ከሚሰጣቸው የጋራ ክብረ በዓሎቻችን መካከል በዋነኛነት የሚጠቀስ በዓል ነው። በአገር አቀፍ ደረጃ መስከረም 1 ከምናከብረው እንቁጣጣሽ በዓል በተጨማሪ በበርካታ የሀገራችን ብሔር ብሔረሰቦች የዘመን መለወጫ ፌስቲቫሎች ወሩን ሙሉ ይከበራሉ። ዛሬም ይህ በመሰለ ደማቅ ዝግጅት የኢትዮጵያዊነታችንን እውነታ እያሳያችሁ ያላችሁት በተባበሩት አረብ ኤሚሬቶች የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ለእናንተ ያለኝ አድናቆትና ክብር ለመግለጽ እወዳለሁ። ክቡራትና ክቡራን መንግስት የኢትዮጵያን ተወዳዳሪ ወደ ሆነና በገበያ ላይ ወደ ተመሰረተ አጠቃላይ የማክሮ ኢኮኖሚ ማሻሻያ ፕሮግራም መከናወኑ ይታወሳል። በዚህም የውጭ ምንዛሪ አሰራር ስርዓቱ በውጭ ምንዛሪ ተመን በባንኮችና በደንበኞቻቸው መካከል ወደሚወሰንበት የገበያ ስርዓት እየተሸጋገረ ይገኛል። የውጭ ምንዛሪ ለኢትዮጵያ ብሔራዊ ባንክ የማስተላለፍ ግዴታ ቀሪ ሆኗል። በመሆኑም ላኪዎችና ነጋዴዎች ባንኮች ያፈሩትን የውጭ ምንዛሪ ለራሳቸው ማስቀረት ይችላሉ። ይህም ለግሉ ዘርፍ የሚሰጠውን የውጭ ምንዛሪ አቅርቦት በእጅጉ ያሻሽላል። በኢትዮጵያ ውስጥ ነዋሪ የሆኑ ሰዎች ከውጭ የሚላክላቸውን ሐዋላ፣ በውጭ ምንዛሪ የሚከፈል ደሞዝን፣ የክራይ ገቢንና ሌሎች ገቢዎችን የሚያስቀምጡባቸው የውጭ ምንዛሪ ሂሳቦች እንዲከፈቱ እንዲሁም እነዚህን የውጭ ምንዛሪ ሂሳቦች ተጠቅመው የውጭ አገልግሎት ክፍያዎችን እንዲፈጽሙ ተፈቅዷል። በማሻሻያው በአጭር ጊዜ ውስጥ ኢኮኖሚያችን ከፍተኛ መነቃቃትን እያሳየ ይገኛል። በመሆኑም ይህን መልካም አጋጣሚ በመጠቀም በውጭ ሀገር የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በሀገራችሁ ኢንቨስት በማድረግ ሌሎች በአካባቢያችሁ የምታውቋቸው አቅም ያላቸውን በመጋበዝና ኢትዮጵያ ውስጥ ኢንቨስት እንዲያደርጉ በማበረታታት እንዲሁም ወደ ሀገር ቤት የምትልኩትን ሐዋላ ከበፊቱ በበለጠ በህጋዊ አማራጮች በመላክ የበኩላችሁን አስተዋጽኦ እንድታበረክቱ
ጥሬን ማቅረብ እወዳለሁ። ዓመቱ የሰላም የብልጽግናና የእድገት እንዲሁም አብረን በጋራ ሀገራችን ወደ አዲስ ከፍታ የምናደርስበት ዓመት እንዲሆን እየተመኘው መልካም አዲስ ዓመት ለማለት እወዳለሁ። አትመራዊት ፍቅረይ ማዕዶ ዘለኺ ኢናፍቃ ለሚሄድ ልበይና ዓኺ ምፍልላይ ምስኮነይ እዋይ ካንደበት ይሕልፍ ኣለኹ በይነይ ናብራ ደልኸም አትመራዊት ፍቅረይ ማዕዶ ዘለኺ ኢናፍቃ ለሚሄድ ልበይና ዓኺ ምፍልላይ ምስኮነይ እዋይ ካንደበት ይሕልፍ ኣለኹ በይነይ ናብራ ደልኸም say say aten salma يخون برهان عبز خونه حلي تخاف كلن عفطنك حيوان تبايكي نخلصو يا حضر النقالات نجمك زود سو سيرة في دلال عبدة كل سفرة صيرا مشت مدري نفاس قطر السماي شو قبل بنخري زحلفنا يا قوان فقرينا ما موقف يراين له وقع حلالنا عبد فتوى خيوان آتي خاتب قينا سلم مدعيك ودان سنتي لك أنا بران ستورو يمثل كمتي لسبحاكي آي تبرخنن سقاي عدم تكي آي تبرخنن سقاي عدم تكي بخوب سماي تملسي لبي أبديو آي كلاني آي كلوني من مدسيني معدو تملسي لبي أبديو آي كلوني من مدسيني لا 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 ليلي 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 لا 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 سماي تملسي لبي أبديو آي كلوني ما دسيني ومعدو تملسي لبي أبديو آي كلوني ما دسيني لا 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 ليلي 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 لا 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 تملسي لبي أبديو آي كلوني من مدسيني كخو معدود تملسي لبي أبديو ስሜ ሙስባህ ወርማጎ ይባላል። የአዲስ አበባ ልጅ ነኝ። ከአዲስ አበባ ቀጥታ ወደዚህ 15 ዓመት በፊት ነው የመጣሁት። የመጣሁበት ምክንያት በትምህርት የስኮላርሺፕ እድል በማግኘት ነው። አሁን የምሰራው በአቡዳቢ ፕሬዚደንሻል ኮርት ስር የሀገሩ መሪ ሼክ መሐመድ ቢን ዛይድ ባለቤት ሼክ ሰላማ ፋሚሊ ፋውንዴሽን አላቸው። ይሄ ስትራቴጂክ ፊላንትሮፒ ላይ ፎከስ ያደረገ ፋውንዴሽን ነው። ዋና ስራው አርትስ፣ ካልቸር ኤንድ ሄሪቴጅ፣ ኤጁኬሽን እና ጤና ሄልዝ ላይ ኢንቨስት ነው የሚያደርገው።
ባለፉት 10 ዓመታት ከፋውንዴሽኑ ጋር ስሰራ ብዙ ፕሮጀክቶችን ሰርቻለሁ። ስሜ ሰላማዊት ፊጤ ይባላል። በዱባይና ሰሜን ኤሚሬቶች የኢትዮጵያውያን ኮሚኒቲ ማህበር ጽህፈት ቤት ሰራተኛ ነኝ። የ2017 አዲስ ዓመት እጅግ የሚያስደስት አገር ቤት እንዳለን አይነት ስሜት በሚሰማን መልኩ ኢትዮጵያውያን፣ ትውልድ ኢትዮጵያውያን፣ የክብር እንግዶች፣ የሌሎች ሀገር ዜጎች ተሳትፈውበት ስለ በዓሉ፣ ስለ ታሪካችን፣ ስለ ዘመን አቆጣጠራችን ያለንን እንዲያውቁም ስለሆነ አገር ቤትም እንዳለን አይነት ስሜት ስለተሰማን እጅግ ደስ ብሎኛል። ስሜ ቀለሙ አለማር ይባላል። የምኖረው ዱባይ ነው። በንግድ ስራ ነው የምተዳደረው። አመት በዓል ቤተሰብ ከቤተሰብ ጋር መሆን፣ ወጣ ያሉ አካባቢዎች ደግሞ ትዝ ይላሉ። ወደ ከከተማ ወጣ ብለው ያሉት አካባቢዎች ይናፍቃሉ እና ትልቁ ነገር ግን ያው ቤተሰብ ነው የሚናፍቀው። የቡና ሴሬሞኒያችንን ሳስብ እንዴት ነው ሁላችንም እናቶቻችንን እህቶቻችንን እንወዳለን አይደል? እና እናቶቻችን ፍቅራቸውን የሚያሳዩበት ቤተሰብ ማህበረሰቡ የሚሰባሰብበት ኢትዮጵያዊነታችን ነው ሪፍሌክት የሚደረግበት የሚገለጽበት መንገድ ነው እና ከዛም ውጭ ደግሞ ከኢትዮጵያ ወጥቶ ደግሞ ሌላ ዓለም ላይ የሚያስታውቀን ቡናችን ነው። ቱ ቢ ኦነስት እና ቡናችንና ምግባችን ነው። ሶ አዲስ ዓመት ለኔ ቡናው ሴሬሞኒ ነው ትልቅ የሚያስታውሰኝ ነገር። ከአዲስ ዓመት እንግዲህ ደስ የሚያሰኘው ነገር ያው ባለፈው ዓመት ላይ ያደረግናቸውን ያላሳካናቸውን አቅደን ያልሰራናቸውን በዚህ ዓመት ደግሞ በ2017 በበለጠ ያላጠናቀቅናቸውን ስራዎች የምናጠናቀቅበት የምናቅድበት ስለሆነ ያው በጉጉት የምንጠብቀው ነው። ትም ሀገር ብትኖሪ ኢትዮጵያ ስትሄጂ የምታገኘውን ኤነርጂ ፊሊንግ አታገኝም የት ብትሄጂ። በቃ ኢትስ ዮር ካንትሪ ኢትስ ዘ ሶይል ኢትስ ዘ ኤር ዩ ብሪዝ ዩ ኖ ኢትስ ዘ ካልቸር። ስሜ ድሪስ ብንስሩ አብደላ እባላለሁ። በዱባይና ሰሜን ኤሚሬቶች የኢትዮጵያውያን ኮሚኒቲ ማህበር ሊቀመንበር ነኝ። 2016 ላይ በጣም ዜጎቻችን ችግር ውስጥ ወርቆ እነዛ ዜጎቻችንን ረድተን ወደ ሀገርም የሸኘናቸው ብዙ ደሞዝ ያልተከፈላቸው ደሞዝ እንዲከፈል ያደረግንበት 16 ላይ አምነስቲ የሚባል ብዙ ኢትዮጵያኖች ተደስተው የተቀበሉትና ወደ ህጋዊ መስመር የሚመጡበት አሰራር የዩናይትድ አረብ ኤሚሬት ስለፈቀደ ያ እንደ ትልቅ ስኬትና ለብዙ እዚህ ለዩናይትድ አረብ ኤሚሬት ላሉ ኢትዮጵያኖች ትልቅ እድል ይዞ ይመጣና እዳ ያለበት ወረቀቱን ማሰራት ያልቻለ ወደ ሀገር መግባት ያልቻለ ለነዛ ዜጎቻችን ትልቅ እድልና ፍታ እየፈጠረና ያ እንደ ትልቅ ሰክሰስ እንደ ትልቅ ነገር ማንሳት ይቻላል። 2016 እኔ በተለይ ብዙ ለራሴን ማሳድግበት ሌሎች ኦፖርቹኒቲዎች ከነበሩኝ ከስራዬ ውጭ ደግሞ ሌሎች ኦፖርቹኒቲዎችን እድሎችን እየፈለኩ ኤክስፕሎር እያደረኩበት የነበረ አመት ነው። ቻሌንጅ የምንለው የዜጎችን መብት ከማስጠበቅ አንጻር ዜጎቻችን በህገወጥ ደላሎች ተታለው ወደዚህ ሀገር ይመጣሉ ለስራ። በዚህ ወቅት ዜጎቻችንን አምጥተው ለስራ የተሳካ ሳይሆን ሲቀር ያው አምጥተው እኛ ጋር ነው ትቷቸው የሚሄዱት። ዜጎቻችንን ኢቨን ማንነታቸውን የሚገልጽ ነገር እንኳን ለማግኘት ምንም አይነት ያመጧቸውንም ቢሆን ምንም አይነት የሚያውቁት ነገር ስለሌለ ያንን ነገር ለመፍታት የዜጎቻችንን ችግር ለመፍታት ያው ትንሽ ቻሌንጅ አለው። አብዛኛው ዜጎቻችን እዚህ ሀገር የሚኖሩት በሰው ቤት በመስራት ራሳቸውን ፍላጎት ገድበው ወደ ቤተሰብ ያላቸውን በመላክ ወንድም እህት የተሻለ ኑሮ ደረጃ የቤተሰብ ለማሻሻል የሚያደርጉት ጥረት ነውና እንደዛውም ደግሞ ስኬታማ የሚባሉ የቢዝነስ ኢትዮጵያኖች ዜጎቻችን ያሉበት ፕሮፌሽናሊም ደግሞ የሚሰሩበት ሀገር ነውና ብዙም ኢትዮጵያኖች ኢንቨስት እዚህ ሀገር ያደርጋሉ እንደምታወቀው። ስለዚህ እዚህ ሀገር ምንድነው ስራ ሳይናቅ የሚሰራበት ሀገር ነው። የሰራ ህይወቱን የሚቀይርበት ሀገር ነው።
ኦፖርቹኒቲው ለሁሉም ክፍት ነው። ለ2017 ምኞቴ አገራችን የበለጠ አሁን ካለችበት የእድገት ደረጃ ከፍ ብላ ህዝቦቻችን ሁሉም ተጠቃሚ ሆነው አገራችን የበለጠ ከዚህም በላይ የምትታወቅ ልትሆን እፈልጋለሁ። ለኢትዮጵያ ሁሌም እኔ ፓሽን አለኝ። ከልጅነቴም ጀምሮ በጣም ፓሽን አለኝ። I love my country, I love the people of Ethiopia. 2000 ለምሳሌ ነው 2016 ዓመት ላይ በፈረንጆቹ 2016 ገና በተመረኩ በሁለት ዓመቴ $10,000 ቦንድ ገዝቻለሁ። ተማሪ ያለው ማለት ነው። ሴቪንግ ሳይኖረኝ ያን ያህል ገቢ ሳይኖረኝ ገና በተመረኩ በሁለት ዓመቴ ማለት ነው። ሶ በሀገራችን ላሉ ማንኛውም የሚደረጉ ኤፈርቶች ጥረቶች ላይ ሁሌም ለመዘጋጀት ለመሳተፍ ዝግጁ ነኝ። ሁሌም ለመርዳት ዝግጁ ነኝ። ለመርዳት ብቻ አይደለም ለመማርም ነው። ኢትዮጵያ አሁን የምነሱ ትኩሳቶች የምነሱ በዚህም በዛም ቻሌንጆች በቀጠናዊ የሚሆን በውስጣችን ያሉ አንዳንድ ፈተናዎች ተቀርፎ በጣም ሰላም የወረደ እንዲሆን ምኞት አለኝ፣ ተስፋም አለኝ። ለዱባይና ሰሜን ኤሚሬቶች ኮሚኒቲ ማህበር ያሉንን ዜጎቻችንን የተሻለ እድል እንዲያገኙ፣ የተሻለ መብታቸው እንዲጠበቅ፣ ጥቅማቸው እንዲጠበቅ አሁን ካለው 40-50% ከፍ እናደርጋለን ብለን ስትራቴጂካሊ እቅድ ይዘናል። የአባይ ግድብንም ድጋሜ $100,000 ቦንድ USD ዶላር ቦንድ ለመግዛት እቅድ ይዘናል 2017 ላይ። ለኢትዮጵያውያን ለትውልድ ኢትዮጵያውያን እንኳን ለ2017 አዲሱ ዓመት በሰላም አደረሳችሁ አደረሰን። አዲሱ ዓመት የደስታ የብልጽግና የስኬት እንዲሆን እመኛለሁ። የተከበራችሁ በዱባይና ሰሜን ኤሚሬቶች የምትገኙ ኢትዮጵያን እንዲሁም በመላ ዩናይትድ አረብ ኤሚሬት የምትገኙ ኢትዮጵያውያን እንዲሁም በሀገር ቤት የምትገኙ ኢትዮጵያውያን እንዲሁም በመላው ዓለም ላይ የምትገኙ ኢትዮጵያን በሙሉ እንኳን ለ2017 የኢትዮጵያውያን አዲስ ዓመት በሰላም በፍቅር አደረሰን ለማለት ወዳለሁ። በአዲሱ ዓመት ከሀገር ውስጥም ሆነ ከሀገር ውጭ ላሉ ኢትዮጵያውያን በሙሉ መልካም አዲስ ዓመት እንዲያደርግልን እመኛለሁ። ለመላው የኢትዮጵያ ሕዝብ እንኳን ለአዲስ ዓመት አደረሳችሁ። በአዲሱ ዓመት ሆፕፉሊ ራሳችሁን የምታሳድጉበት፣ ጤናችሁን የምትጠብቁበት፣ ቤተሰባችሁን የምትረዱበት፣ ሀገራችሁን የምትረዱበት፣ ሞር ፍቅር የምንጨምርበት የምንተጋገዝበት ዘመን ያድርግልን እላለሁ። ሁላችሁም ጠንክሩ፣ ስሩ፣ በርቱ። ከጠነከራችሁ፣ ከሰራችሁ፣ ከበረታችሁ፣ ያላችሁን ኦፖርቹኒቲ ከተጠቀማችሁ ሁላችሁም ስኬታማ መሆን ትችላላችሁ እና መልካም አዲስ ዓመት። ተባረኩ። አይ ላቭ ዩ ኦል። ባባይ። እየተዝናናችሁ ነው፣ ፈታ ያላችሁ ነው። እንኳን ደህና መጣችሁ። በድጋሚ እናመሰግናለን። ወደድኩህ እኔ ፈለግኩህ መመኘት መብቴ ነው። ምንም አቅሜ ቢያንሰኝ ብሆን ደሃ ባላውቅም አንተን ላገኝህ መውደድ ጥፋት ሆኖ አልቀጣ ዝም አልልም ዘውድ አለ በልቤ አልልም ዙፋን አለ ልቤ አሄ አሄ ዝም አልልም ዘውድ አለ በልቤ አልልም ዙፋን ነው ልቤ አሄ ሰብ አላስወጣ ነጋሪት ወይ ወይ ነጋሪት እምቢልታ እምቢልታ ክብሬና ያደምቀው ሀገሬው ወይ ወይ ሀገሬው በልልታ በልልታ ንግስትም አይደለሁ ንጉስም ወይ ወይ ንጉስም አይወልደኝ አይወልደ
በድህነቴ ነው ልውላ ወይ ወይ ልውላ አስወደደኝ አስወደደኝ አቡዳቢ የኢትዮጵያን ኮሚኒቲ ማህበር ዜጋ ተኮር የሆነ አገልግሎት ነው የምንሰጠው። ወደዚህ ሀገር ያሉ እህትና ወንድሞቻችን እውቀቱም ግንዛቤም ሳይኖር ነው ወደዚህ የሚመጡት። በአሰሪያቸውና በእነሱ መካከል ወይ ደግሞ ከኤጀንሲው ጋር በሚፈጠሩ ግጭቶች ከዛ እየጠፉ ወደኛ ይመጣሉ። አንዳንዴ ባዶ እጃቸውንም ዶክመንትም ሳይኖር ነው የሚመጡት። ተጎድተውም ይመጡ አሉ። ሳይከፈላቸው በፕሮሚስ ብቻ የሚሰሩ አሉ ለአመታት። ከዛ ይሰለቻቸውና ይጠፋሉ። ብዙ ደሞዛቸውን ያስመለስንበት ሁኔታ ብዙ አለ። የተጎዱም እንደዚሁ ካሳ እንዲከፈላቸው የተደረገ አለ። ከኦቨር 1200 በላይ ዜጎች ሸሽተው ወደኛ ሲመጡ እገዛ ሲፈልጉ አስፈላጊው ክትትል ተደርጎላቸው መጠለያ ጊዜያዊ መጠለያ ቆይተው አገልግሎት አግኝተው ወደ ሀገር ቤት የተመለሱበት ሁኔታ ነው ያለው። እንደዚሁ ደግሞ ደሞዝ ሳይከፈል ወይ ደግሞ በተለያየ ሁኔታ የካሳ በአንድ ላይ ወደ 700,000 ድርሃም ማለት ወደ ከ13 ከ15 ሚሊዮን በኢትዮጵያ ብር የሚገመት ተመላሽ አስደርገናል። አለመግባባት ሲፈጠር ሁሌ የእኛም ልጆች ግንዛቤ እጥረት ሊሆን ይችላል። ሁሌ አሰሪው ብቻ ደግሞ የተሳሳተ ነው ማለት አይቻልም። ስለዚህ ያው ግንዛቤውን እናያለን። እኛ በተረጋጋ መንፈስ ይህንን የሚያዩ የሰለጠኑ አገልግሎት የሚሰጡ ስታፎች ነው ያሉን። ቋንቋውን የሚረዱ የሀገሩን ቋንቋ የሚያወሩ ባህሉን የሚያወሩ ስለዚህ ያዩትና አንዳንዴ የማግባባት ስራም ይደረጋል። በኢትዮጵያ በኩል የሚመጡ ዜጎቻችን ብዙ ጊዜ ግንዛቤ ችግር ስላለ ይህን ችግር በትሬኒንግ መልኩ አሁን ተጀምረዋል። ግን ምን ያህል ውጤታማ ናቸው የሚለውን ነገር እንግዲህ ቆም ብሎ ማየቱ በጣም ጥሩ ይመስለኛል። እኛ ብዙ ጊዜ እዚህ የሚያጋጥመን ትሬኒንግ ይባላል። ግን ያ ትሬኒንግ በእውነቱ ከሆነ ያንን ኳሊቲውን የሚያየው አካል አለ ወይ? በትክክልስ እየተሰጠ ነው ወይ? እየተሰጠም ከሆነ እየተሰጣቸው ያሉ ልጆች እየገባ ማለት የምንፈልገውን ነገር ትምህርት እየቀሰሙ ነው የሚለውን ማየት በጣም ጥሩ ነው የሚል ሀሳብ አለኝ። ትሬኒንግ ሰጪ አካሉ በተለይ እኛ እዚህ መሬት ላይ ያለን ሰዎች ጋር ቅንጅት ቢኖርና ምን አይነት ትሬኒንግ ብንሰጥላችሁ ያለው ችግር እዛ ምንድነው ብሎ ተናቦ የመስራት ስራ ቢኖር በጣም መልካም ነው። ሌላው ኮሚኒቲያችን ደግሞ በጣም የሚታወቀው ሀገራችንና ሕዝባችን ጥሪ ባደረጉልን ጊዜ ሁሉ በምንችለው ባለን አቅም እንግዲህ ከዚቹ ከዜጎችና ከአባላት የሚሰበሰብ ገቢ ነው። በዚቹ ትንሽ ገቢ ቀላል ነው የማይባል አስተዋጽኦ አድርገናል።
ከህዳሴ ግድባችን አንስቶ ለዚሁ ወላጅ አልባ የሆኑ ህጻናትን በውጭ ጉዳይ በኩል የሚረዱ አሉ። ጽዱ ኢትዮጵያ በቅርቡ እሱን ደግሞ ለእኛም ማስታወሻ ያስፈልገን አሻራችንን እዛ ላይ ማስቀረት አለብን ብለን በእኛ ስም በእነሱ በኩል የሚሰራ ትምህርት ቤት ከ1.5 ሚሊዮን ብር በላይ አውጥተን እያንዳንዱ ኮሚኒቲ ማለት ነው ኦልሞስት በዩኤኢ ወደ 3 ሚሊዮን አካባቢ የሚሆን ብር ኢሚዲየትሊ ገቢ አድርገናል። በእውነቱ ከሆነ ህብረተሰባችን ጋር ያለው መነቃቃት፣ የሀገር ፍቅር፣ አንድነት በጣም የሚያበረታታ ነው እና ያለፈው አመት በሞላ ጎደል በጣም የተሳካ እና ውጤታማ ነበር ማለት ይቻላል። እዚህም የትምህርት ቤት እቅድ አለን። በዚህ አመት የኮሚኒቲ ትምህርት ቤት እንደ እቅድ አለ። ሌላ የጤና ጣቢያ ወይ ደግሞ ትልቅ ሆስፒታልን ባይሆን ዜጎቻችን በቀላሉ መገልገል የሚችሉበት ጤና ጣቢያ ስታንዳርዱን የጠበቀ እኛም የእኛን ጤና ባለሙያዎች ራሱ እንደዚህ በሀገሩ በሚፈቅደው ህግ አድርገን ብናለማመድ የሚል ጠንካራ የሆነ እቅድ አለን። ከቻል የራሳችን የሆነ ትሬኒንግ ሴንተር አዲስ አበባ ላይ ወይ ደግሞ አብዛኛው ህዝባችን መገልገል የሚችልበት ቦታ ላይ ትልቅ የትሬኒንግ ሴንተር እኛን የሚመጥን ዜጎቻችንን በቤት ሰራተኝነት ብቻ ሳይሆን በተለያዩ ስኪሎች አሰልጥነን ማቅረብ የምንችልበት ሁኔታ ቢመቻች የሚል በጣም ጠንካራ የሆነ አመለካከት ነው ያለን። አገር ቤትን ብንሄድ ደግሞ እንግዲህ እንደሚታወቀው የዚህኛ ሀገርና የዩኤኢ ሀገር በጣም ወዳጅነታቸው ላቅ ያለ ነው፣ እያየንም ነው። ይሄንን ጥሩ ጊዜ ደግሞ ተጠቅመን እኛን ሁለቱን ሀገር የሚመጥን እና ሲምቦሊክ የሆነ ነገር እንደ ታሪክ መቆም የሚችል ነገር ብንገነባ ብለን የጀመርናቸው ስራዎች አሉ። እንግዲህ ለመላው ኢትዮጵያውያን በሀገርም በውጭ ላላችሁ መልካም አዲስ አመት ይሁንላችሁ። ላለው አዲሱ አመት የሰላም፣ የፍቅር፣ የጤናና የብልጽግና እንዲሆንልን ለሁላችንም እመኛለሁ። وملين وديبه جنبي تامركا وملين وديبه جنبي تامركا كراسر لفني ما لفدم نموغا ما لفدم نموغا وملين وديبه جنبي تامركا وملين وديبه جنبي تامركا كراسر لفني ما لفدم نموغا ما لفدم نموغا ربي مو نموما كان سير جلسي واقمو نموما كان سير جلسي هاتي تنيا تكا بلتو عدان دباسي هاتي تنيا تكا مرتو عدان دباسي انيو عدان دباسي Obbolun alcee chekkadu dubbanna Obbolun alcee chekkadu dubbanna wal jibbali siti kottu wal gorfanna kottu wal gorfanna Obbolun alcee chekkadu dubbanna Obbolun alcee
kedu dubbana wal jibbani siti kotuwal gorfanna kotuwal gorfanna Rabbi mo namuma kansera jallise Waqamo namuma kansera jallise Ati tenya takka baltu adan dubase Ati tenya takka Martu adan nubase enyu adan nubase Harki harkani nyatu dinau fi male Harki harkani lolu dinau fi male nutu tinese enyutu nujale enyutu nujale Harki harkani lolu dinau fi male Harki harkani nyatu dinau fi male nutu finese enyutu nujale enyutu nujale Rabbi mo namuma kansera jallise Waqamo namuma kansera jallise Ati tenya takka martu adan dubase Ati tenya takka martu adan dubase enyu adan dubase martu adan dubase enyu adan dubase ኤምባሲ ውስጥ ያለውን እኔ ዲያስፖራ አካባቢ ስለሚሰራ ዲያስፖራ ዘርፍ ኃላፊ አስተባባሪ ስለሆንኩኝ ዲያስፖራውን ለማስተባበር ህዝቡን መረጃ መያዝ የመረጃ ያዝ አጠቃላይ ክፍተት የነበረ ስለሆነ ይህንን መረጃ ለማጠናከር ደግሞ ሲስተም መዘርጋት እንደ አክሽን እንደ እቅድ ይዘን የገባነው በእቅድ ይዘን የገባነው ሲስተሙን በአጭር ጊዜ በማከናወን ሲስተሙን ከዘረጋን በኋላ አጋጣሚ የዚህ ሀገር የአምኒስቲ የሚባለው ደግሞ የምህረት አዋጅ ሲታወጅ በምህረት አዋጁ ምክንያት ጎርፎ የሚመጣው ህዝባችን ሰነድ አልባ የሆነውን የሰነዱ ጠፍቶበት ለዘመናት ሲንከራተት የነበረውን ህዝብ ወደ ሲስተም በማስገባት ቋሚ የሆነ መቼም ቢሆን መረጃው ወረቀቱ ቢጠፋ መረጃው የማይጠፋ ስራ ዘርግተን አሁን ጥሩ ሰክሰስፉሊ የተወጣን ስለሆነ እሱ የሚያስደስት ነገር ስለሆነ በጣም ደስ ብሎኝ ነው የሰራ ነው እና እሱ ያስደስተኛል ከ2016 እንደ አጋጣሚ ሆኖ በዚህ በ2016 ወደ 24 የሚሆኑ መድረኮችን የመራንና ህዝቡን ወደ አንድነት ያመጣን ኤምባሲውና ህዝቡ አንድ የሆነበት ጥሩ ስፒሪት የተፈጠረበት በጣም ደስ የሚል እንደነበረ ነው እኔ የተገነዘብኩት። ጆርዳን በ2016 መጋቢት ወር ውስጥ የምህረት አዋጅ ታውጆ የታሰሩ የኛ ዜጎች ወደ 300 የሚሆኑ ከታሰሩበት የምህረት አዋጁን በመጠቀም ወደ ሀገራቸው የተመለሱበት እኛም በየዜጎቻችን ወደ ታሰሩበት በመሄድ ጠይቀን በጣም ሲሪየስ ችግር ውስጥ ያሉት ከዛ ካሉት ክብር ቆንጽላ አለን
ከክብር ቆንስላ ጋር በመነጋገር ወደ 15 የሚሆኑ ዜጎችን ሊሴፓሴ ወይም ጉዞ ሰነድ አዘጋጅተን ከዚህ ልከን ወደ ሀገራቸው እንዲመለሱ ያደረግንና ብዙ እዛ ያሉት የተረሱ ዜጎቻችን ሪሊፍ ያገኙበት ኮሙኒኬሽን መንገድ የፈጠርንበት ዘመን ነበረ። በ2017 ህዳሴ ግድብ የመጨረሻ ማስመረቂያ የሚሆን ወደ $100,000 ኮሚኒቲ ማህበሩንና ማህበረሰቡን በማነቃነቅ የህዳሴ ግድብ ቦንድ እንዲገዙ ከወዲሁ እቅድ ይዘን እየተንቀሳቀስን ነው። ሁለተኛ አሁን በምህረት አዋጁ ምክንያት ስራ አጥ ዜጎች ይበዛሉ። እሱን ከተለያዩ ተድቢሮች ጋር በመነጋገር ወደ መደበኛ ስራቸው እንዲመለሱ ስፖንሰሮቹን ማፈላለግ፣ ህዝባችን እንደገና በማደራጀት የተሻለ ኑሮ እንዲኖር ራሱም ኖሮ አገሩንም እንዲረዳ ቤተሰቡን እንዲረዳ ከነበረበት አሁን ራናዌ የሚባል አለ። ሰምታችሁ እንደሆነ ያላቅም ራናዌ ይሆናሉ። ራናዌ የሚሆኑት በቀጥታ ሰልጥነው አውቀው መብትና ግዴታቸውን ለይተው የሚመጡ ዜጎች አይደሉም። የኛ መብትና ጥቅሙንም ለማስከበር ችግሩንም ለመናገር ዕውቀት ስለሌላቸው እዚህ ሲመጡ በጣም ስትሬስ ውስጥ ሲገቡና ችግር ሲበዛባቸው ህገወጥ ይሆናሉ። ህገወጥ የሚሆኑት የደላላ ችግር አለ፣ የነሱ ዕውቀት ማነስ አለ። ከመጡበት ዓላማ ተተው ከተቀጠሩበት ማዳማቸውን ቤት ለቀው መንገድ ላይ ይወድቃሉ። አደጋው የከፋ ነው። ስለዚህ አሁን በ2017 እኔ የሚመኘው ዜጎች ከሀገራቸው ከመውጣታቸው በፊት ዕውቀት እንዲኖራቸው ይሄ ልዩ ስትሮንግሊ ሪኮመንድ የማደርገው እስከ ቀበሌ ድረስ ሞቢላይዜሽን ተካሂዶ ወደ ውጪ ሄደው የሚሰሩ ዜጎቻችን በዕውቀት ላይ የተመሰረተ መብታቸውንና ግዴታቸውን አውቀው የሚመጡ ለመስራት የበቃ ሰው ይመጣል። ሲመጣ የአገር ሀብት ነው የሚሆነው። ነገር ግን ዕውቀት ያለ ዕውቀት አልባ ሆኖ ሲመጡ ራሳቸውን ይጎዳሉ፣ አገራቸውን ይጎዳሉ፣ ቤተሰቦቻቸውን ይጎዳሉ። በ2017 የኔ ምኞት ይሄ የመንግስት እርምጃ እስከ ታች ሰልጥኖ የሚወጣ ዕውቀት ያለው ዜጋ ወደ ውጪ ወጥቶ ራሱን ችሎ ቤተሰቡን እንዲረዳ አገሩን የሚጠቅም ለራሱ የሚጠቀም እንዲሆን ምኞቴ። እዚህ ያለው መካከለኛ ምስራቅ ሰው ይመጣል። ከመጣ እንደሌላው አካባቢ አይደለም። መስራት ይፈልጋል። ሰርቶ የሰራውን ወደ ሀገሩ መመለስ ይፈልጋል። ይዞ መግባት ይፈልጋል። ገብቶ ሰርቶ ለራሳቸውን ችሎ አገራቸውን ለመርዳት ቤተሰቦቻቸውን ለመርዳት እንደ አውሮፓና አሜሪካ ሄደው ዝም ብሎ መኖር አይችልም። እዚህ ሰርቶ የግድ ኮንዲሽኑ እንዲሰሩ ያደርጓቸዋል። ይሄኛውን ፈርታይል ግራውንድ ተጠቅመን ሀገራችን እንድትጠቀም ህዝባችን እንድትጠቀም ለማድረግ በጋራ የምንሰራበት አመት እንዲሆንልን እየተመኘው ይሄ የጋራ ጥረት እንዲሳካ ምኞቴ መሆኑን እገልጻለሁ። ረጋ ሃይት መስላለች የዚያ ልጅ ረጋ ደብሮ ቅላሴው በመስኩ ጭፈራው ዋዜማችን ያልፋል ትዝታው ጋራ በአውደ ዓመት
ዓመት ማለዳን ስጦታ ጀንበርን ወዚያው ይጀምራል ባላከባብር በጨፌው ጎዝጎዝ ቤቱ ሲደምቅ ወገን ከዘመድ ሲደባለቅ ዳዊት ከሻኛው እየቆረጥን ቀዩን ከጮማው እየቆረጥን እንጀራ ወጡን ጠጅና ጠላው አለ በረከት አብረን ስንበላው አባው ሲደምቅብን ጃኖ ሲደምቅብን ሸማው ሲደምቅብን አመቱን ሲያምርብን ጃኖ ሲደምቅብን ሸማው ሲደምቅብን አመት ሲያምርብን በቅርቡም በሩቁም ስንሰባሰብ እንደ ባዳም ሳይሆን እንደ ቤተሰብ ማዕዳችንን ቀንበን ስንበላ ስንጠጣ ያሰኛል አውደ ዓመት መልሶ በመጣ ዳማችን ውረድ እንደ ቤታችን ፍቅራችን ይበዛል በአውደ ዓመታችን እልፍኙ ተጣቦ ሲገባም ጓዳ በልቶ አይጠገብም ያመት ሳንተዶ ጠላው ሲንጠጣ ድፎ ሲንቆረብ ፈንዲሻው ቀርቦ አቦል ሲንዳረግ መልካም አውደ ዓመት ለሁላችን የሚያባብልን በአቅላችን ሁሉም ደግሞ ሲምነሽነሽ የፍጡር ተላው አውደ ዓመት ነሽ መልካም አውደ ዓመት ለሁላችን የሚያባብለን በአቅላችን መልካም አውደ ዓመት ለሁላችን የሚያባብለን በአቅላችን የእንኳን አደረሰ ወግ በአገላችን ቀያችን ይደምቃል እንኳን ጓዳችን አምላክ በቸርነት የሰጠን ጸጋ በምን ይከፈለው ፈጣሪን ዋጋ ዳዊት ከሻኛለ እየመረጥን ቀዩን ከጮማውን እየቆረጥን እንጀራ ወጡን እጅና ጠላው አለ በረከት አብረን ስንበላው አብሎ በረከት አብረን ስንበላው መልካም አውደ ዓመት ለሁላችን የሚያባብለን በአቅላችን መልካም አውደ ዓመት ለሁላችን የሚያባብል በአቅላችን መልካም አውደ ዓመት ለሁላችን የሚያባብል በአቅላችን አውደ ዓመት አውደ ዓመት አውደ ዓመት አውደ ዓመት አውደ ዓመት አውደ ዓመት ሁድ አውደ ዓመት አውደ ዓመት አውደ ዓመት አውደ ዓመት እንኳን አደረሳችሁ ብለናል። እናመሰግናለን። ቴንኪው ተመልሰናል። የተመለከታችሁ የምትገኙት ልዩ የአዲስ ዓመት ዝግጅታችን ነው። ቀደም ሲል የተመለከትነው ፕሮግራም የኢትዮጵያ ኤምባሲና የኢትዮጵያ ኮሚኒቲ በጋራ በመሆን ያዘጋጁትን ፕሮግራም ነበረ። ከመድረኩ ከነበረው ሰፊ መድረክ ትንሹን ነው ወደ እናንተ ያደረስነው። ኢትዮጵያውያን ሲመካከሩ፣ በህብረት ሲወያዩ፣ ሲነጋገሩ፣ በህብረት ሲሰሩም ተመልክተናል። ብዙም የተዝናኑበት ነበረ። በጣም ቆንጆ ፕሮግራም ነበር። እኛ በነበረን ቆይታ በታደምንበት ጊዜ ጥሩ ጊዜ ነበረ ያሳለፍነው።